ሰላም ውድና የተከበራችሁ የዩቲዩብ ተከታታዮች እንደምን አላችሁ? እንደምን እስከረማችሁ? እኔ ጋር እግዚአብሔር ይመስገን። ቤተሰቦች ለዚህ ዩቲዩብ አዲስ ከሆናችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ ማለት ነው። አዳዲስ ነገሮችን ይዤላችሁ ከችላለሁ። ደስ የሚል የሚያስተምር ስብዕና ያለው በድራማውም ሆነ በመንፈሳዊ ህይወት በስጋችንም በነፍሳችንም የሚሰራና የሚል ታሪክ ነው ይዤላችሁ የምመጣው ማለት ነው። ስለዚህ የዛሬው ታሪኬ እጠር መጠን ያለች ቆንጆ ለሁሉም ሰው ትምህርት ያለው ሁሉም ሰው የሚማርበት ሁሉም ሰው ያሳለፈበት ታሪክ ስለሆነ አንዳንድ ጊዜ ብዙ ጊዜ እኛ ላይ መስለን ይችላል ወይም ይህንን ነገር እኔ አላሳለፍኩትም ብለን ልናስብ እንችላለን። ግን ማንኛውም ቦታ ላይ ፈተና ሳይኖር ችግር ሳይኖር መከራ ሳይኖር አሳልፈን አናውቅም ማለት ነው። ስለዚህ ችግርና መከራ በሁሉም ነው ያለው። ግን እኛ ቀድመን ለምንድነው ችግር ሲመጣብን መከራ ሲመጣብን ተስፋ ለመቁረጥ ለምን እናስባለን? አሁን አንዲት እህታችን በብዙ ነገሮች በወንድም ሆነ አንዴ የራሷን አጥፍታ ነው ይባላል፣ አንዴ ደግሞ አረብ ገሏታል ይባላል። ስለዚህ ይሄ ለምን ይሆናል? ለማንኛው ህይወታችን ነው? ነገ እግዚአብሔር እስከሚጠራን ድረስ ለምን ተዘጋጅተን በንስሐ ታጥበን ለምን አንጠብቅም? ስለዚህ ለሁላችንም ትምህርት የሚሆን ነው ማለት ነው። ስለዚህ በአንዲት ገጠራማ ቦታ ላይ 3 ቤተሰቦች ይኖራሉ። አንዲት ሴት ልጅ፣ አባት፣ እናት ጠዋት ተነስታ ወደ ቤተ ክርስቲያን፣ ከቤተ ክርስቲያን ተመልሳ የቤቱን ስራ በመስራት ልጅ ትመለከታለች። አባት ሁልጊዜ ጠዋት ወጥቶ ማታ ነው የሚገባው። ጊዜና ሰዓት የለውም። በጣም በስራ የተወጠረ ነው። ግን በስራ የሚወጠረው ችግራቸውን፣ መከራቸውን፣ ልጃቸውን የወደፊት ለማሳደግ ስለሚፈልጉ ነው። እግዚአብሔርን የሚፈሩ የሚያከብሩ ናቸው። ግን ብዙ ስቃይን አሳልፈዋል። ልጅ እንዲሰጣቸው ከእግዚአብሔር እስከ መሳል ድረስ ደርሰዋል። ከዛም ልጅ ሰጣቸው። ልጃቸውንም ከወለዱ በኋላ እግዚአብሔርን እያገለገሉ ቤተ ክርስቲያን እየሄዱ እየተማጸኑ አምላክ ሆይ እርዳይ በማለት ብዙ ነገሮችን አሳልፈዋል። ከዛ ነገር አሳልፈው ከዛ ከደረሱበት ደረጃ ላይ ባለውም ቢሆን ቢከፋቸውና እንኳን ችግር ቢመጣባቸው ሁሌም ተመስገን ነው የሚለው። ምክንያቱም ትልቅ ስጦታ እግዚአብሔር እንደሰጣቸው ስለገባቸው። እግዚአብሔር ችግርን የሚያመጣው የችግሩ መንስኤን ከኛው ከራሳችን ነው ብለው ስለሚያስቡ በጣም ደጋጎች፣ ሰውን መርዳት የሚወዱ ናቸው። ኑሯቸው ሰውን፣ ሀገሩን፣ ህዝቡን ቢረዱ ደስ ይላቸው ነበር። ግን የላቸውም ነበር። በሰዓቱ በችግርና በመከራ ነበር እነሱ ብዙ ነገር አሳልፈው እዛ ደረጃ የደረሱት። ከዛም ባል ስራ ሲገባ ጠዋት ወጥቶ ማታ ነው የሚገባው። በጣም ታታሪ ሰራተኛ ነው። ወደ ስራ ይሄዳል ይላል። ልጅ እናቷ ከቤተ ክርስቲያን ስትመለስ የቤትን ስራ ጨራርሳ ብላ ሁሉን ነገር ከጨረሰች በኋላ ሁሌም የጸሎት ቦታዋ ላይ ገብታ መጽሐፍ ቅዱስን ደጋግማ ስታነብ ታያታለች። ልጅ ከአጠገቧ እየሆነች የምታነበውን የምትለውን ትማር ነበረ፣ ታዳምጥ ነበረ። ግን ምን ይጎዳ እንደው ምን ይጠቅም እንደው አታውቅም። ብዙም ነፍስም ለማወቅ ገና ስለነበረች እናቴን የምታደርገውን ነገር እስኪ እኔም ልግለጥና ላንብብ ማለት ጀመረች። በጭንቅላቷ እስኪ እኔም ባነብ እንደ እናቴ መሆን እችላለሁ የሚል ሀሳብ ሲመጣላት እናቷን ወይም ወደ ገበያ ስትሄድ የተቀረ ደግሞ ስራ በሆነችበት ሰዓት እናቷ ሳታያት ጸሎት ቦታ ላይ እየገባች መጽሐፍ ቅዱስ እያነሳች መጽሐፍ ቅዱስን ታነባለች። ከብዙ ጊዜ ድካም በኋላ ያን መጽሐፍ ሙሉውን አስቡት እንግዲህ። እስኪ አሁን እኛ ብንሆን ሙሉውን መጽሐፍ ቅዱስ ለማንበብ እንደፍራለን? ካተ እንኳንስ መጽሐፍ ቅዱስ ማለት ነው። የጸሎት ቦታ ላይ ራሱ ለትንሽ ደቂቃ ስንቆም ስልችት ነው የሚለን፣ ድክም ነው የሚለን። እሷ ግን በሳምንት ውስጥ ነው አንዱን ካምኑን መጽሐፍ ቅዱስ የጨረሰችው። ካምኑን መጽሐፍ ቅዱስ በሳምንት ውስጥ ነው የፈጀችው።
ከዛ ብዙ ጥያቄዋ በውስጧ ብዙ ጥያቄ ይዛለች። መጽሐፍ ቅዱስን የሚያነብሰው መቼም ይሄ ነገር አይጠፋውም። ስለዚህ ያንን ነገር ባየችና በተመለከተች ጥያቄ የሆነባትን በወረቀት እየጻፈች ታስቀምጣለች። ጥያቄ የሆነበትን በወረቀት እየጻፈች ታስቀምጣለች። መጽሐፉን ስትጨርስ ቀጥታ ወደ ማን ሄዳ ተናገረች? ለእናቷ። እናቴ አጥፍቼም ይሁን አላውቅም፣ ትክክልም ይሁን ያደረኩት አላውቅም፣ ግን አንቺ ሳታይኝ መጽሐፍ ቅዱስሽን አንስቼ ሳነብ ነበረ። ከዛ ብዙ ጥያቄዎች አሉኝ። እነዛን ጥያቄዎች እንዴት ነው ማድረግ የምችለው? ወይስ እነዛ ስህተት ናቸው ወይስ ጥሩ ነገር ናቸው? እግዚአብሔር እኛን ያጠፋናል? እግዚአብሔር እኛን አሁን መዝሙረ ዳዊት ላይ ስል የመዝሙረ ዳዊት አሁን ልብሴን ዕጣ ተጣጣሉበት የሚል ቦታ ላይ ያለሁን ያ አሁን እሷ ልክ እንደ ጥያቄ ነው የሆነባት። ለምሳሌ የተለያዩ ነገሮች አሉ። እግዚአብሔር በቁጣው ይቀስፋን በመዓት ይገስጻን የሚለውን አሁን ያንን እሷ እንደ ጥያቄ ነው ያደረገችው። ግን የሚለው የእግዚአብሔር መጽሐፍ ለሰይጣን እንትን የተባለ መገሰጫውን ነው። እሷ ግን በምንድን ነው የተረዳችው ወይም ደግሞ እንትን ያለችው? ይህን እንደዚህ ከሆነማ በጣም ያስፈራል፣ የሆነ እንድትፈራ ሆና። ግን ኃጢአት የሚሰራ ሰው ይቅር ይባላል። እግዚአብሔር ለጻድቃን ሳይሆን ለኃጥአን እንደመጣ ስለሚታወቅ ነው ማለት ነው። ስለዚህ ለእኛ ሲል ነው፣ የእኛን ኃጢአት ለማጥፋት የእኛን ኃጢአት ለመደምሰስ ሲል ነው ወደዚች ምድር እግዚአብሔር አምላክ የመጣው፣ የአዳምን ልጆች ነፃ ለማውጣት፣ አዳምን ከነ ልጆቹ ነፃ ለማውጣት ማለት ነው። ስለዚህ ይሄ አልተረዳትም ነበር። በእርግጥ መጽሐፉን አንብበዋለች። በሳምንት ማንበብ ማለት ቀላል አይደለም። ግን ማለት ነው ሴቭ ያደረገችውን ጥያቄ የሆነባትን እያነሳች መስታወሻ ላይ ደብተሯ ላይ ነው ስታስቀምጥ የነበረው። ከዛም ከዕለታት አንድ ቀንም እንደጨረሰችው ወደ እናቷ ሄዳ ቀጥታ ጥያቄውን ጠየቀቻት። ጥያቄውን የጠየቀቻት መጽሐፍ ቅዱስሽን ሳላስፈቅድሽ ባነሳሁት ይቅርታ፣ ስህተት እንደሆነ ትክክልም ይሁን ባላውቅም ግን ይቅርታ እናቴ ብላ በመጀመሪያ ይቅርታ ጠይቀች። ልብ ብላችሁ አዳምጡ ቤተሰቦች። ዛሬ በድሎነ ተበድላ ብላ ራሱ ይቅርታ እንኳ አትልም። ሰው በድለን እንኳ ራሱ ይቅርታ አንጠይቅም በአሁኑ ዘመን ማለት ነው። እኛ በፊት ዘመን ግን አስቡት፣ ሳታስፈቅድ የእናቷን ንብረት የእናቷን እቃ ለዛው መጽሐፍ ቅዱስ ማለት ነው ሳታስፈቅዳት ስለረካች ይቅርታ ጠየቀች። አያችሁ፣ ትህትና በመጀመሪያ የሰው ልጅ ዋና ነገሩ ትህትና ካለነ፣ ትዕግስት ካለነ ለሰውም ሆነ ለማንኛውም ነገር የይቅርታ ልባችን ክፍት ከሆነ፣ ስለዚህ እኛ እንደዚህ አይነት ነገሮች አናደርግም። እሷ ግን በቀጥታ ሄዳ እናቷን ይቅርታ ጠይቃ፣ ከዛ ምን ነው ልጅ ጥሩ ነገር ሆነ እንኳንም አነበብሽ ጥሩ ነው ችግር የለውም ብላ ፍቃዷን ሰጠቻት፣ ነገረቻት። አይ ይቅርታ ቢሆንም ሳላስፈቅድ ማንሳት የለብኝም ነበር ብላ ለእናቷ አናገረቻት። ከዛም በኋላ ግን መጽሐፉን በማነብበት ሰዓት ብዙ ጥያቄዎች አሉ። እነዛን የምትችይ ከሆነ መልሽልኝ ስትላት እሺ ልጄ ብላ የምችለውን የአቅሜን እነግርሻለሁ፣ እግዚአብሔር አምላክ እኛን ለማዳን እንደዚህ ነው የመጣው። በጠቅላላ ከመጽሐፍ ቅዱስ የጠየቃትን ጥያቄ እያንዳንዱ እያነሳች ጥያቄዋን መለሰችላት። ከመለሰችላት በኋላ በጣም ደስ ብሏል። እኔ እኮ እናቴ ለምንድን ነው ጸሎት የምታደርገው? ለምንድን ነው ጠዋት ጠዋት እየተነሳችሁ የምትሄደው? እያልኩኝ ብዙ ጊዜ ጥያቄ ሲሆንብኝ ነበር። ከዛ ሳምንት ውስጥ ነው የፈጀብኝ መጽሐፍ ቅዱስን እያወጣሁ እስኪ እናቴ ምን እያደረገ የሆነ ብዬ አይ ጥሩ ነገር ነው ብዬ ነው ሰላት። እንግዲህ እግዚአብሔር አምላክ ደግሞ ህፃናትን ይስባል። ህፃናትን አትከልክሏቸው፣ ወደ እኔም አምጧቸው፣ ወደ እኔ የሚመጡ ዘንድ አትከልክሏቸው ይላል እግዚአብሔር አምላክ። ህፃናት ወደ ቤተ መቅደሱ እንዲመጡ ይፈልጋል። ስለዚህ
ሕፃን በጣም ንጹሕ ልብ ነው ያላቸው። ውስጣቸው ክፋት የለውም። አንድ ሕፃን በበር ላይ ሆኖ ቁጭ ብሎ ይጫወታል። የሆነ ሰው ሲመጣ ከወደዛ እናቱ ሰው ሲመጣ ከሊያበሩ ሲመጣ የለይም እናቴ የለይም ገበያ ሄዳለች በል ተብሎ ተነገረ። ግን እሷ ማጀት ውስጥ ስለነበረች እናቴ ያለኝ ግን የለይም በላት ብላኝ ነው። አያችሁ ሕፃን ምን ይጎዳ እንደሆነ ምን ይጠቅም እንደሆነ ጥሩ ይሁን መጥፎ ይሁን አያውቅም። ንጹሕ ልብ ያለው ነው። ይሄ ነገር ጥሩ ነው እሳቱ ግባ ብለን ብናቀርበው ከእሳቱ ይገባል። ስለዚህ ንጹሕ ልብ እንደ ሕፃናት የዋህ ምስኪን ለሰው ክፉ ማሰብ የለም። እኛ ግን ማድረግ ቢያቅተን መስራት ቢያቅተን በህሊናችን ራሱ እንሰራለን። በህሊናችን ራሱ ብዙ ጥፋት እናጠፋለን። ህሊናችን ራሱ ብዙ ጥፋት ያጠፋል፣ ብዙ ስራ ይሰራል። ስለዚህ እኛ ለምንድን ነው ሰዎችን በክፋት የምንመለከተው? አንድ ሰው አሁን በጣም መጥፎ ነገር ሲሰራ የኖረ ይሁን ያ ሰው መጥፎ ነገር ሰርቶ መጥፎ ነገሮችን ሲያደርግ ኑሮ ተቀይሮ ያን ነገር ይቅርብኝ ብሎ ሲመጣ ግን እንከለክለዋለን። ሁሌም ያለውን ጥፋት የሚሰራ ይመስለናል። ያ ሰው እኮ ተጸጽቷል እኮ ተመልሷል እኮ። ስለዚህ ሰው ተጸጽቶ ይቅርታ ብሎ ሲመጣልን ይቅርታ ልባችን የተከፈተ ይሁን። እንዳውም ያን ያጠፋው ሰውዬ መጥቶ ይቅርታ እስከሚጠይቀን ድረስ መጠበቅ የለብንም። ያንን ሰው እኔ ይቅር ብዬሃለሁ ለፈጣሪ ሲል ይቅር ብዬሃለሁ ብለን ይቅርታ ራሳችን ማውረድ፣ ለዛ ሰው ደውለን ይቅርታ መጠየቅ። እንዳው ትልቁ ነገር እኮ የሰው ልጅ ዋናው ይቅርታ ማድረግ፣ ይቅር ማለት፣ ይቅርታ ማድረግ። የሰው ልጅ ይቅርታ ማያደርግ ከሆነ የይቅርታ ልቡ ያልተከፈተ ከሆነ ይሄ ከዲያብሎስ ጋር የተያያዘ ነው ማለት ነው። ዲያብሎስ ልቡን አደንድኖታል ማለት ነው። እና ከነዚህ እናትና ልጆች የምንማረው ነገር ልጅቷ ለእናቷ ትህትናዋና የእናቷን ፈለግ መከተሏ። ስለዚህ ልጆች የምታሳድጉ በሰው ሀገርም ሆነ በሀገር ቤትም ሆነን ልጆች የምናሳድግ ማንኛውም ሰው የሚያሳድግ በስነ ስርዓት ቢያሳድግ መጽሐፍ ቅዱሶችን እያስተማረ ከመጽሐፍ ቅዱስ ጥሩ ጥሩ ነገሮችን እያሳየን ብናስተማር ቤተሰቦቻችን ልጆቻችንና ለወደፊት የጠነከሩ ለሃይማኖታቸው የበረቱ ይሆናሉ ማለት ነው። ይህንን ይመስላል የዛሬው ታሪካችን። ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንደተማራችሁበትና ትምህርት እንደወሰዳችሁበት በተለይ ወላጆች ትምህርት እንዳገኛችሁበት ተስፋ አደርጋለሁ። ላይክ እና ሼር ማድረጋችሁን እንደማትረሱ። በቀጣይ እስከምንገናኝ ድረስ ቸር ቆዩልኝ።